ይችላል። ወደ ቤት እንሂድ እንዴ? አይ ለቅድስት ደውዬላት ነበር። እሷም ገና ከውጭ እየገቡ እንደሆነ ነገረች። እና ታዲያ እሺ የት እንሂድ? እኔ እንጃ። ኤፍራታ ደግሞ ስልክ አታነሳ። ቃላችንስ ያው ሁሉ የተግባባ ነው ቃል አብረን ልትሰራን ነበር ያን ሁሉ ገንዘብ የሰጠሁሽ። ሀገሬ ሰው ምን ይላል መሰልሽ? ቃል ከሚጠፋ የወለዱት ይጥፋ ይላል። ኤፍራታ ምን ነው? ገንዘቡን እመልስልሃለሁ። እሺ ኤፍራታ፣ እኔ ማሰብ የምችል ሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አልሐምዱሊላህ፣ እኔ ደህና ነኝ። እናንተ እንዴት ናችሁ? በያላችሁበት ያለ ረህመትና እዝነት ከእናንተ ጋር አይለይ ይላለው። ዛሬ እንግዲህ የና በምሳሌ ተመልሼ መጥቻለሁ። ነገር ግን በጣም ከባድ ነው። ዛሬ ዚና ያኔ እና የብሩክ ወንድም ወይም ደግሞ መድብል ይዘዋል። ያኔ ለምንድን ነው ኤፍራታን መድብልን እንዲገይልኝ እፈልጋለሁ ብሎ ማታ ነግሯት ነበር። እሷም ደግሞ እሺ ብላ ቃሉን ለማክበር መድብልን ደውላ ጠርተዋለች። መጣ መረጃ ይሰጥሃለሁ፣ ነገር ግን ያኔ የማሌትን መረጃ ነግርሃለሁ ብላ ነው እቤት ተጠራችሁ የነበረው። ከዛ በኋላ ላዚም የሆነ ነገር ሰጣ ቤቴ መታ የሆነ ነገር ሰጠጣ መውጣት አችልም ብለው ከዛ እሱም ለሷ ሙራድ ብሎ እሺ ብሏት ነበር። ከዛ በኋላ የሚጠጣውን ነገር አምጥታ የተኛው ትፈልጋለህ አለችው። ከዛ ይሄንን ይፈልጋለሁ አላት፣ መረጣ። ከዛ በኋላ እንግዲህ ምንድነው ያደረገው? በእንትኑ ያኔ በብርጭቆ ላይ የሰጣት መርዝ ያኔ ዚና ሰጥቷት ነበር። መርዝ በዚህ መርዝ ነው እንድትገይ የምፈልገው፣ ያለበለዚያ እሱን ካልቀጠልሽ ከነነፍስሽ ነው ወደ ጉድጓድ ምቆፍሬ ማስገባሽ ብሏት ነበር። ነገር ግን እሷም ያኔ ትፈራለች፣ በጣም ፈሪ ናት ማለት ነው። ከእህቷ የበለጠ ፈሪ ናት ማለት ነው። እንደው እህቷ ትንሽ የሆነ ደፈር ልትል ሙከራ ታደርጋለች እና እቺ በጣም እንትን ብላ ነበር። ከዛ በኋላ እሺ ብላ ተቀብለው ከዛ እንትን ብላ ነበር። አምጥታው እንግዲህ ደውላ ጠራችሁ፣ መረጃ እሰጥሃለሁ አለችው፣ መድብልም ማለት ነው። እሱም እሺ ብሎ ሄዳ ከሄደ በኋላ ብርጭቆ ውስጥ አድርጋ መርዙን እንደሰጠው አደረገች። ከዛ እየተንቀጠቀጠች እሱም እንግዲህ ነቂ አይደለም ያኔ አፍጥጦ ያያት ሁኔታዋን በጣም ተገርሞ ያያት ያለ በስተመጨረሻ ላይ የህይወት ታሪኩን የነገራት ምናምን ነገር ራሱ አስነቀች። ያኔ ሊጠጣው ነው መርዙን ስትለው ጊዜ ያኔ ሊጠጣው ነው ስትለው አዎ ምን ነው ፈራሽ ምናምን ነገር አላት። ካላት በኋላ እንዳጋጣሚ ዝና ደወላ። ያኔ በኤፍራታ ስልክ ደውሎ ሲደውልላት ጊዜ አየው። እሱ አይቶት ምንድነው አላት። ስለ ጊዜ ዜና ለምንድን ነው የሚደውልልሽ አላት። ከዛ እሷም ተንቀጠቀጠች። በስተመጨረሻ ላይ ምን ያስኩታል? ይሄው ምን ኤቲኤም ሳት ይዞት ነው? አዎ ኤቲኤም ሳት ይዞት። እሺ እና ተጨማሪ ትፈልጋለህ? ፋዳው ልጠይቀው? ኧረ አያስፈልግም። ዳጣ አመሰግናለሁ። አመሰግናለሁ ትለኛለህ? ደውይለት። ከዛ እንግዲህ እንዳያችሁት ደውለሽ ጥሪው ያኔ ለመድብል መርዙን ሰጥቼዋለሁ፣ ከዛ ና ብለሽ ንገሪው። እየጠራን ሄሎ ዝና፣ ኤፍራታ በዋትስአፕ ደውይልኝ። ዘጋው። በዋትስአፕ ደውይልኝ አይደል ያለሽ? ደውይለታ። ያኔ በዋትስአፕ የሚደወለው መረጃ እንዳይያዝ ወይኔ ተካስታ መረጃ እንዳይያዝበት አውዙ ብላ ምን ያወራው ነው? አስተግፍሩላህ ወተውብ ኢለይክ። መረጃው ያኔ እንትን ላይ ሲሆን ቀጥታ ላይ ሲሆን መረጃ እንትን ይላል ማለት ነውና በዛ ምክንያት ነው ዋትስአፕ ላይ እንዲደውል ዋትስአፕ ላይ ደውልልኝ ያላት የነበረው ማለት ነው። ከዛ እንግዲህ ደወለችለት። እሱም ና እንድትለው ነው ያኔ እንዲመጣ ነው።
ቤት ላይ መድብል መርዙን ሰጥቼዋለሁ። ከዛ እንትን እያደረገ ነው ያጣጣረ ነው ለሞት ምናምን ብላ ነው የምጠራው ማለት ነው። ከዛ ይመጣል መድብል ይዘዋል ማለት ነው። እስቲ አይ አልተረፈም። አንበሳ አይ ፍራታ። አሁን አንቺና ማህሌት ከአንድ ቤት ነው የወጣችሁት? አንበሳ ጀግና ነሽ። ዝና መምጣት አለብህ። መጀመሪያ ምን ሆነ እያልኩሽ እኮ ነው። ምን ሆነ? ሞተ ወይስ አለ? አይ አልሞተም አለ። በጣም ጥሩ። ፎቶ ላኪልኝ፣ አሁን በዋትሳፕ ላኪልኝ። እሺ ፎቶ ላኪልኝ እያለኝ ነው። ታዲያ ምን ችግር አለው? የእውነት ይመችህ አቦ የብሩክ ወንድም፣ የእውነት በቃ በጣም ዋው አቦ ይመችህ። የአራዳ ልጅ ነው ሐቂቀታን። ምክንያቱም አስቡት ያም ደግሞ ብልጥ ተጫወተ ፎቶ ላክልኝ እሺ ብላ እንግዲህ ሳውንት ልካለች። ከዛ ይመጣል ሰፍ ብሎ ይመጣል። ከመጣ በኋላ እንግዲህ መድብል ይዘዋል ማለት ነው። ከዛ ብሩክ ይገኛል ማለት ነው። አይ ሉላ አንቺም ነፃ ትወጫለሽ። አሁንማ የመጣ ይምጣ። ፈሪ ሞገስሽን ይዘሽ ነገሩ ፈሪ ለእናቱ የምትል ነገር አላት እህቴ። ስለዚህ ፈሪ ለእናቱ አሁን እንግዲህ ብሩክም በድፍረቱ ምክንያት ነው ይሄንን ጣጣ ውስጥ የገባው። ነገር ግን እንትን ነው ዳጣ እንግዲህ በጣም ተጨንቃለች። ቤተሰቦቿን ስላገኘችም እኔ ሞት በጣም ነው የምፈራው፣ ሞት በጣም ነው የሚያስፈራኝ። እኔ የምኖርለት ሰው አለ ድሮ ቢሆን ነበር፣ ስለዚህ የምኖርለት ሰው አለ ነው የምትለው። ሞገሱም እንግዲህ ለሉላ ብሎ ነው መኖር የሚፈልገው። ያኔ የብሩክ ወንድም ደግሞ ያኔ ምንም አይነት ተስፋ የለኝም፣ ተስፋ ስለሌለኝ ወንድሜ መገኘት አለበት፣ ያለበለዚያ ወንድሜ ላይ የደረሱበትን ሰዎች የአንዳንዳቸውን ይጋላቸዋለሁ ያለ ነው። ነገር ግንም ከልቡ ወንድ ነው እንግዲህ ድባሌ እንግዲህ ከልቡ ወንድ ነው። ምክንያቱም እንትን ያደረገ ነው ማለት ነውና የራሱን ስራ ለብቻው የተንቀሳቀሰ የራሱን ስራ እየሰራ ነው። ለዚናና ለማለትማ ያንሳቸዋል። እኔም ፈርጄባቸዋለሁ በእነሱ። የተንቀጠቀጠች ነች እቺን ፈሪ ናትስ። በነገራችን ላይ ፈሪ አስጠነቅቅልኝ። ማትመጣ ከሆነ ሆስፒታል ወስደዋለሁ ወይ ደግሞ ለፖሊስ እጠቁማለሁ በይ። አይ ይመጣል። አዎ ይመጣል፣ መምጣት አለበት። ልጠብቀው ልታገሰው አልችልም። አሁኑን ይምጣ፣ ንገሪው፣ ደውይለት። አይ እንግዲህ ይሄንን ይመስላል የዛሬ ቪዲዮአችን። ይሄንን ይመስላል። በያላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።